መተዋል ጨረቃዎች መተዋል ዘና ፈታ ብለዋል ማለት ነው። እና ዋው 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 የጠበቅነው ቪዲዮ ነው። እንግዲህ በጣም አሪፍ 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 የተባለ ጊዜ ነው ያሳለፉት። ግምጃችንም ነበረች አብራቸውና ያው በመጨረሻም እንግዲህ ግምጃዬ ከሆልጡ ልቅ ብላ ነገር ተበላሸ ማለት ነው። እኔ እውነት ነው ማለት በግምጅዬ ልስቅ አይደለም ግን ሀይሚስ ሀይሚ ያሳቀችኝ እኮ እግዚአብሔርን ግምጄ እንደዛ ጥውልቅ ስትል ሀይሚ ስስቅ እኔም ሳቄ መጣ። እኔ እናት እንዴ ግምጅዬ እዛ ባህር ውስጥ ሄደሽ ልጠልሚ ነው እንዴ? ቆይ ውሃና ምንድን ነው እያሳሳቀ ነው የሚወስድ የሚባል ነገር አለና ቤተሰብ እንዴት ናችሁልኝ ውዶችዬ? ደህና ናችሁልኝ? ኑሩልኝ የኔ ውዶች። እና ቤተሰብ ዛሬ እንግዲህ ሁላችሁም ዘና ፈታ እንዳላችሁ ተስፋ አደርጋለሁ። ከእነሱ ጋር በእነሱ መዋኘት እናንተን እዛ ውስጥ አታዩትም፣ ግን እኔም እኮ እንደዚህ መዋኘት ብችል ዋና ፈልጋለሁ ምናምን እያላችሁ ነው የምታዩት አይደለ? እውነት በጣም ፈታ ነው ያደረጉን። በጣም ደስ የሚል ጊዜ ነበረ ማለት ነው። እና ቅመምዬ እንግዲህ ከበፊቱ አሁን ተሻሽላለች። በፊት እኮ ሀዋሳ ሄደች ጊዜ እኮ ማለት ነው ከህዝብ ብሩኬ ታስታውሳላችሁ? ሂጅና ከዛ ከህፃኖቹ ቦታ ግቢ እያላት ማለት ነው። ለምን ስለምትፈራና ከህፃኖቹ ቦታ ሄደሽ ግቢ እያላት ነበር ያኔ ማለት ነው። አሁን ደግሞ ጊዜው ተቀየረ። ትንሽ ትንሽ ደህና እየሆነ ትምታለች እና ከትክክለኛው አብራው ነው የገባች ማለት ነው። እና ብቻዋንም ለመቆም እኮ ሞክራለች። እውነት የበፊቱን ሳነጻጽረው አሁን ላይ በጣም ሀይሚ እንትን ብላለች ማለት ነው። በቀጣይ ስናያት ደግሞ ዋና ተምራ ልክ እንደ ግምጃዬ ለብቻዋ ከሁለትም ቦጫረቃለች ማለት ነው። እና ከቪዲዮ ላይ ማለት ነው መጀመሪያ የገባው ሙዚቃ ሰምታችሁታል አይደለ? ይሄ ሙዚቃ ምንን አስታወሰኝ መሰላችሁ? ከዚህ በፊት ጨረቃዎች እንግዲህ ደብረ ዘይት ያን ሄደው ነበራ ብቻቸውን እና የአንድ ቪዲዮ እየሰሩት ማለት ነው። ዊ በስማም የማረሳው ቪዲዮ ለክ እንዴት ነው የአሜሪካን አክተር እኮ ነው የመሰሉት የዛን ቀን አለባበሳቸው፣ ወሬያቸው ብቻ ቪዲዮ በጣም ምርጥ የሆነ ስታይል ያለው ቪዲዮ ነበር የተሰራውና ይሄ ሙዚቃ ትዝ አለኝ። ያኔ ይሄ ሙዚቃ ነበር የተለቀቀው እና ብሩኬ ሸበላው ቀብራራው የሀይሚ ንጉስ እንግዲህ ያው ሚስቱንም ግምጃዬንም እያዝናናቸው ይገኛል ማለት ነው። ግምጃዬ ግን እንደዚህ በቶሎ ዋና የምትችል አይመስለኝም ነበረና ባለፈው ከነ አቤኔዝ ፍቅረኛው አቤኒ ነው የሚባላ አቤኔዘር ነው አቤኒ ባጭሩ ሄዳ ከእነሱ ጋር ማለት ያኔም እንደዚህ ነበረች እንዴ? ያኔ በደንብ አላየዋትም መሰለኝ ነው። ግን ጎበዝ ናት፣ ዋና ትችላለች። ትንሽ ነው የሚፈጅባት፣ በደንብ ትችላለች ከዚህ በኋላ በደንብ አድርጋ ማለት ነው። እና ቀመሚ ዋና መቻል አለባት ያልኩት እኮ ልጅ አይደለም። አስቡት አሁን ግምጃዬ እንደዛ ጥውልቅ ስትል ብሩኬ እንዴት ነጥሮ እንደሄድ አያችሁት አይደለ? ውሃውን ቀዘፈው እኮ ቀዘፈው። የኔ አሳ የኔ እንቁራሪት አላለችም ቅመምዬ። እንዴ እንቁራሪት እኮ መዋኘት አይችልም። ቅመሚ ምን ሆነሽ ነው? አሳውስ እንደው ይሁን ምንድን ነው ይሄ ኤሜርጄንሲ የሚባል ነገር አለ፣ የአደጋ ጊዜ ማለት ነው ቤተሰብ። እና አሁን ቅመሜ ዋና ችላ ቢሆን ኑሮ ማለት ነው ልክ እንደ ብሩኬ ነጥራ ከግምጃዬ ትደርስ ነበረ። እና ግምጃዬ ያው መጨረሻ ላይ ራሷን እንደሳተች ሆናለች። ይሄ ነገር ግን ፕራንክ ነው ብዬ ነው የማስበው እኔ። ምክንያቱም ካወጣት በኋላ እኮ ማለት ከወጣች በኋላ ደህና ነኝ ማርያምን እያለች ነበር አደለ? ኖርማል ደህና ነበረች በዛ ሰዓት። ግን ከወጣች በኋላ ፌንት ሰርታባቸዋለች ይመስለኛል። ፍራንክ እያደረገች ነው። እኔ እኮ ለዚህ እኮ ነው መማር አለባት ግምጃዬ በራሷ ቻናል እንድትሰራ ብዬ ቪዲዮ ሰርቻለሁ። እንግዲህ ቅድም ሰምታችኋልና እንደዚህ እየተማረች ነው ማለት ነው። እና ብሩኬ እንግዲህ ቃል ገብቶልናል በጣም አሪፍ አሪፍ ቪዲዮ እንደሚለቁልን፣ እስከዛሬ የተከፉበትን እስከዛሬ ብዙ ነገር የተፈጠሩባቸውን ነገሮች ከዚህ በኋላ ደግሞ በደስታ ነው የምንክሳችሁ። እኛም ደስተኛ መሆን ይገባናል። ስለዚህ ፏበሉ ቤተሰቦቼ፣ እጅግ በጣም ነው የምወዳችሁ እያለ ነበር እና ብሩኬ እኛም በጣም በጣም ነው የምንወዳችሁ የእኛ ብርቅዬዎች። ቅመሚ ብሩኬ ግምጃችንም አዲስ ጓደኛችሁን ያላችሁ ክብር ይለያል። ለሰው የምትሰጡት ክብር እግዚአብሔርን ለሰው የምታደርጉት እንክብካቤ በጣም ነው ደስ የሚለው ማለት ነው። ሀይሚዬ ከብሩኬ ጋር ቆማ እኔ ግምጃ እንዳሰጥሚ ትላታለች ማለት ነው። ግን እኮ አልተረፈችም ከመስመጥ ነው የሚባለው። ብቻ የምሬን ነው። እኔ እንጃ ያላቸው እንክብካቤ በጣም ነው የተመቸኝና የእኛ ምርጦች ዘና ፈታ ብለናል። እንኳንም ዘና ፈታ አላችሁ። እኔ ግን እዛ ጋር ቁጭ ብሎ የነበረው ሰውዬ ማለት ነው ግምጃዬ እንደዛ ስትሮጥ
እንዴ ብሩኬ እየሮጠ ባይሄድስ እንደው ዝም ይልላህ ነበር ያ ሰውዬ? እዛ ቁጭ ብሎ የሆነ ነገር እያየ ያለው ሰውዬ ማለት ነው። ጉድ እኮ ነው። ድምጿ በደንብ ነው የሚሰማና ገርሞኝ እኮ ነው። እና ቅመምዬ ደግሞ ውሃ የምትፈራበት ምንድን ነው? እዚህ በፊት እንግዲህ የደረሰባት ነገር አለ ብሏል ብሩኬ ማለት ነው። እና እስኪ ተው የሚሆነው ዝም ብላችሁ ብታየው አይሻልም? አንዳንዴ ከእነሱ በላይ እኛ እናውቃለን ማለት በጣም ነው የሚደብረው፣ እውነት ለመናገር ማለት ነው። ዩቲዩበሮች ብትሆኑም አታቀሳስሩ እንዴ! የምን አይነት ማብራሪያ ነው ሊሰጡ የሚፈልጉት እነሱ? አሁን ምንድን ነው እግዚአብሔርን ሰውን ወደድን ማለት እኮ የእነሱን ህይወት እኛ እንኖራለን ማለት አይደለም። እና በዚህን ያክል ምንም ነገር ሳይፈጠር በዚህን ያክል መሆናችሁ በጣም ነው የሚደብረው፣ እውነት ለመናገር ማለት ነው። በግምጃዬ ምክንያት ነው የሚላችሁና ለማንኛውም ፏ ብትን በሉልን ጨረቃዎቻችን። መቼ እንደሚመለሱ አናውቅም ከዚህ በኋላ ማለት ነው። በጣም ምርጥ 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 የሆነ ቪዲዮ ይለቀቃል ነገ። እንግዲህ ወይ በቅመሜ ወይ በግምጃ፣ እርግጠኛ ነኝ በቅመሜ ነው የሚለቀቀው። ዛሬ በብሩክ ያለ የተለቀቀው እና ውዶቻችን ወደነዋል። የዛሬ ቪዲዮ ሁሌም እንደዚህ ደስተኛ ያድርጋችሁ ፈጣሪ፣ ፍቅራችሁን ይጠብቅላችሁ። እናንተን ሲያይ እንግዲህ በጣም ብዙ የሚቃጠል ሰው አለ ማለት ነው። በተለይ ወይዘሪት እዩ ማለት ነው። አሁን በቃ ወይ ጉድ! እዩ ደግሞ ልጇ ጠፋባት፣ ልጇ ጠፋችባት። ጉድ ጉድ ጉድ! እኔማ አሁን ነገ ቪዲዮ ሰራለሁ በዩ ማለት ነው። ብዙም የደበረኝም ነገር አለ እውነት ለመናገር። እንዴት ነው ገና ክርስትና ያልተነሳች ህጻን ልጅ? አይ ይከብዳል። ብቻ ግን እንደው ዶላር እኮ የማያደርገው ነገር የለም።